سمع الله لمن حمده. الله أكبر. الله أكبر. ሰላም ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ የፈጣን የአውቶቡስ መስመር ፕሮጀክትን እንመለከታለን። ተነሳ ነው እንግዲህ በተቃራኒ ነው፣ ከቄራ በኩል ነው የተነሳ ነው። እንግዲህ አሁን ያያችሁት ወደ ጎና የሚወስደው ነው። ይሄኛው ፊት ለፊት ደግሞ ድንኳኖች ያሉበት ወደ ልደታ የሚወስደው ሲሆን ባሱ ወደሚዞርበት አቅጣጫ ደግሞ ቄራ ነው፣ ጀርባችን ማለት ነው። ዛሬ ጀርባችንን ለቄራ ሰጥተን ወደ ሜክሲኮ አቅጣጫ ነው የምናመራው፣ በቡልጋሪያ አድርገን ማለት ነው። እዚህም ከዚህ በፊት የሆነ ፕሮጀክት አይተን ነበር። እዚህ አዲስ የተሰራ የሚገኘውን የፈጣን አውቶቡስ መስመር ዝርጋታ ወይም ደግሞ ፕሮጀክት አለ፣ ትልቅ ፕሮጀክት። እሱን ነው የሚጎበኘው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ አድርጉ፣ ነባር ቤተሰቦችም ላይክ፣ እንዲሁም ደግሞ ሀሳብ አስተያየታችሁን እያስቀመጣችሁ ብትጀምሩት ደስ ይለኛል፣ ቻናሉ ተደራሽ እንዲሆን ማለት ነው። ሁለተኛ እንግዲህ አዲስ የከፈትኩትም የዚህ የመረጃ ቻናል ሰብስክራይብ ብታደርጉ ደስ ይለኛል። ሪል የሆኑ መረጃዎች ሼር የሚደራረግበት ነው። ኮመንት ሴክሽን ላይ አለ። እንግዲህ እንደምታዩት እዚህ አካባቢ ፕሮጀክቱ እንግዲህ ከአሁን በኋላ ነው፣ ዙሪያው እንደምትመለከቱት ነው። ወደ ቄራ ያልኳችሁ መስመር ያው ፊት ለፊታችን ነው። ምናልባት ማታውቁት ካላችሁ አካባቢውን የተወሰነ ቃኘት ለማድረግ ያክል ነው። እንግዲህ ይሄንን ይመስላል አደባባዩ። ወደ ልደታ አንደኛው መስመር ይሄኛው ይወስዳል። በዚህኛው በኩል ደግሞ ወደ አጎና ማለት እንግዲህ ማታውቁት አሁንም ካላችሁ ከጎተራ አለፍ እንዳላችሁ ወደ መስቀል አደባባይ ስትሄዱ ማሳለጫውን ሻገር እንዳላችሁ ነው። ይሄ መንገድ ተዘግቷል። ይሄ በመሰራት ላይ ያለ መንገድ ይላል። ከዚህ በፊት ባለፈው ስንመጣ ትዝ የሚላችሁ ከሆነ ከሜክሲኮ ወደዚህ መጥተን ነበር። የተወሰነው ተከፍቶ በተወሰኑ አስፋልቱ ለሁለት ተከፍሎ አንደኛው ግማሹ ጎን ይሰራ ነበር ወይም ደግሞ አገልግሎት ይሰራ ነበር እንኳን ሳይሆን ዛሬ ሙሉ ለሙሉ ተዘግቷል። ኢቭን ለእግረኛ ራሱ የማይቻልበት የሆነች ቦታ አለች። ኦልሬዲ ሙሉ አሁን ትልቅ እንትን ላይ ናቸው ያሉት። በተለይ ደግሞ የቁፋሮ ምናምን ላይ ስለሆነ ሙሉ ለሙሉ የታጠረ ቦታ አለ። እንግዲህ እየሰራውም እያለ ዝናብ ይዞኛል። ቅድም ምናልባት ሃይላይት ላይ የተወሰነ አይታችሁ ከሆነ ገነት ሆቴል አካባቢ ትልቅ ጎርፍ እያያችሁ ነበር። እንግዲህ ክረምት ገብቷል። እኔም በቅርቡ የዚህ ወንዝ ዳርቻ ፕሮጀክት እንትን አሳይቻችሁ ነበር። ጊዮን አካባቢ እንደምትመለከቱት ያው እዚህ ጋር ነው የሚነሳው። ቁፋሮ የተጀመረው እዚህ ቦታ ላይ ነው። ዙሪያው እንደምታዩት ትልልቅ ሰማይ ጠቀስ ህንጻዎች አሉ። ከዛ ባሻገር ደግሞ ትልልቅ የሪል ስቴት ተቋማቶችም አሉ። ግንባታ ላይ ያሉ የሆቴሎች አሉ። ነጃሺ መስጊድ አለ። ብቻ በቡልጋሪያ ነው የምናልፈው። እስከ ጫፍ ድረስ ነው የምንሄደው። እንግዲህ አብራችሁኝ ቆዩ። እንግዲህ ስለዚህ ፕሮጀክት ባለፈውም እንዳልኳችሁ ሁለት ፌዞች አሉት። አንደኛው ሁለት ክፍሎች ናቸው ያሉት። አንዱ ከዊንጌት ፓስተር ይሄ ወደ አውቶቡስ ተራ የሚወስደው ፕሮጀክት ማለት ነው። ሁለተኛው ደግሞ ይሄ ከቄራ ወደ ፒያሳ የሚገኘው ነው። ቶታሊ ግን የሚሸፍኑት እነዚህ የዚህ የፈጣን አውቶቡስ መስመር ዝርጋታ ወይም ደግሞ ፕሮጀክት የሚባለው 5 ክፍለ ከተሞች እንደሚሸፍን በባለፈው ቪዲዮአችንም አይተነው ነበር። ነገር ግን አዳዲስ ቤተሰቦች ስለምትኖሩ በተለያየ ሰዓት ስለምትቀላቀሉን ያላያችሁት ትኖራላችሁ። ስለዚህ 5 ክፍለ ከተሞች የሚሸፍን የኤሌክትሪክ ባሶች መንገድ ነው እየተሰራ የሚገኘው። እነዚህ ኤሌክትሪክ ባሶች ሌላ መኪኖች በእነሱ መስመር አይገባም። ሁለት አቅጣጫ ነው የሚሄዱት፣ ይሄዳሉ፣ ይመለሳሉ። አሁን ይሄኛው ከዚህ ከቄራ በኩል ተነስቶ ወደ ፒያሳ ነው የሚያመራው። በአንዴ እነዚህ አጠቃላይ ባሶች እንትን ሲሉ 4500 ሰው በአንድ እንትን የመውሰድ ወደ አንድ አቅጣጫ ብቻ 4500 ሰው የማመላለስ አቅም ይኖራቸዋል። ቶታሊ ደግሞ በአጠቃላይ እነዚህ የፕሮጀክቱ ሙሉ ለሙሉ አልቆ ሲጠናቀቅ በቀን እስከ 400,000 ሰው ያመላልሳሉ። ወይም ደግሞ አገልግሎት ለ400,000 ሰው አገልግሎት ይሰጣሉ ተብሏል ፕሮጀክቱ ማለት ነው።
እንግዲህ 20 ስቴሽኖች ደግሞ ይኖሩታል። እነዚህ በየስቴሽኖች ደግሞ አረጋውያንን፣ አካለ ጉዳተኞችን ታሳቢ ያደረገ አሪፍ የሚባል ተደርጎ ነው የሚሰሩት እነዚህ ስቴሽኖች ማለት ነው። የጥገና ማዕከል ወይም ደግሞ ዴፖ ይኖረዋል። እንግዲህ እነዚህ ፕሮጀክቶች ገና አሁን መነሻው ላይ ነው ያለው። ባለፈው ገና ቁፋሮ ላይ ያለ ነበር ያየነው። አሁንም ደግሞ ተመሳሳይ ኦልሬዲ መንገዱ ሙሉ ለሙሉ ተዘግቶ የዚህ ፕሮጀክት አካል ነው የሆነው። እንግዲህ ስናልፍ ሌሎችም እንትኖች እንመለከታለን። ልክ እንደ የቱሪዝም ኢንስቲትዩት ወይም ደግሞ የቱሪዝም ማሰልጠኛ ማዕከሉ እንደዚሁም ደግሞ ገነት ሆቴል አካባቢ እነዚህ እዛ አካባቢ የፌዴራል ፖሊስ ወንጀል ምርመራ ቢሮም አለ። እነዚህን እየተመለከትን በቡልጋሪያ አድርገን ወደ ሜክሲኮ አቅጣጫ እናመራለን። እንግዲህ ትላንትና የ22 ማዞሪያ ፕሮጀክት ነበር ያየነው የመንገድ ግንባታ። ከዛ በፊት ደግሞ የለጋሃር ፕሮጀክትን ያየነው የለጋሃር ኢግል ሂልስ 2 ቪዲዮ ነበር እንደምታስታውሱት ትላንት የለቀኩት። እንግዲህ የ22 ማዞሪያው እያለቀ ነው የሚገኘው እንዳያችሁት፣ ምናልባት ያላያችሁት ካላችሁ ትላንት የተለቀቁ ቪዲዮዎችን። ሁለቱም ፕሮጀክቶች በነገራችን ላይ አንዱ ብቻ ሳይሆን የለጋሃሩም ኦልሬዲ በጣም አድቫንስ አድርጎ ወደ ነጫጭ ቀለም ተቀብቶ ህንፃዎቹ ወደ መጠናቀቅ እየደረሱ ነው የሚገኙት። 22 ማዞሪያው አስፋልት መሰራት ተጀምሯል። የጠጠር ማንጠፉ ምናምን ባለፈው ቪዲዮ አይተን ነበር። እስከ ጤና ጣቢያ የነበረበት ወይ ደግሞ ፖሊስ ስቴሽን ውስጥ ከነበረው ኦልሬዲ እንዳለቀ ይታወቃል። እስከ 22 ማዞሪያም የመንገድ ዳር ፖሎች፣ የኤሌክትሪክ ፖሎች ተሰቅለው አልቀው አስፋልት እየተሰራ ይገኛል። ስለዚህ እሱም ደግሞ ምናልባት ከ2-3 ቀን በኋላ አስፋልቱ ተጠናቆ ክፍት ሊሆን ይችላል። እንግዲህ ኮመንት ላይ የሚያየው ነበርና ቶሎ በሉ ክረምት ጎበዞች፣ ክረምት ሳይገባ ምናምን የሚል አይነት እስከዛም የሚቆይ አይነት አይመስለኝም። ትንሽ ቀናቶች ቢፈጅ ነው። እንግዲህ ይሄኛው ውስጥ ላይ ነው እንግዲህ እኔ እያለፍኩ ያለሁት። ለእግረኛ በዛኛው በኩል ነው የተከፈተው። እኔ በዚህኛው በኩል ኦልሬዲ እዚህ ጋር የሚሰሩም ስለሌሉ በዚህኛው እንሄዳለን። በውጭም በኩል ምናልባት ሊያመልጠን የሚችል ነገር የለም። ህንፃዎቹን እያየን ስለሆነ ማለት ነው። ይህ ፕሮጀክት ታዲያ ገንዘቡ ማን ነው የሚሸፍነው? መቼ ነው የሚጠናቀቀው? የሚሰራው ማን ነው የሚለውን በደንብ ዲቴል ባለፈው ማንስተን ነበር። ዛሬም አዳዲስም እንደዚሁም ደግሞ ከረሳችሁት ሙሉን መረጃ ድጋሚ እንትን እላችኋለሁኝ። እንግዲህ የሚሰራው የቻይናው ነው፣ የቻይናው ኮንትራክተሩ ማለት ነው። ቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ የሚባለው ያው ትልልቅ ፕሮጀክቶች የትላንትና የለጋሃሩንም ጨምሮ ትላንትናም እንዳልኳችሁ የአዲስ ቱሞሮ የኢኮኖሚ ዞኑ የአዲስ አበባ ስቴዲየም ፒያሳ አካባቢ የሚገኙ የአራዳ ሞል እና መሰል ትልልቅ ፕሮጀክቶች ከዛም ባሻገር የመንገድ ግንባታዎችም እነሱ ይሰራሉ። የቻይናው ካምፓኒ ማለት ነው። በርግጥ 2 አይነት ካምፓኒዎች ናቸው ያሉት። በብዛት ግን ይሄ 4C ነው። ቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ የሚባለው ማለት ነው። ሁለተኛው ቻይና ዣንግዙ ነው የሚባለው። እሱኛው አንዳንድ ፕሮጀክቶች ላይ እሱም ይሳተፋል። ያው ትልልቅ ፕሮጀክቶች ከአዲስ አበባ ውጭም አሉ። እኛ እነሱን ማየት ባናይም ማለት ነው ሚዲያ ላይ እንደምንሰማቸው። የመንገድ በተለይ ደግሞ ከመንገድ ጋር ተያይዞ ነው እንግዲህ መስጊዱ ይሄ ነው። በነገራችን ላይ ነጃሺ መስጊድ የሚባለው አፍሪካ ህብረት ጋር ነው የሚገኘው። በዚህ በቀኝ በኩል ደግሞ እየተሰራ የሚገኘው እሱን ጠጋ ብዬ በነገራችን ላይ የተወሰነ ከሄድን በኋላ ተዘግቷል። በዚህ ለእግረኛ ምንም ሙሉ ለሙሉ ዝግ ስለሆነ ወደ ጀርባ ሌላ መንገድ አለ፣ አስፋልት አለ። ወደዛ ወጣና ከዚህ ከህንፃው በስተጀርባ ከሚሰራው ሪል ስቴት ማለት ነው እሱ ጀርባ ጀምሮ እንደገና ወደ ውስጥ ወደዚህ እንመለሳለን። እዛም አካባቢ ጀርባው ምን እንደሚመስል አሳያቸዋለሁ። ያው ውጩ ይሄን ይመስላል። እንግዲህ ባለፈው ዋናው አሁን እግረኛ ኦልሬዲ ተዘግቷል። እግረኛ አናይም፣ ሰውም አታዩም በዚህ በኩል። ስለዚህ አሁን እንደምታዩት ዘግተውታል። በዚህም በኩል እየተቆፈረ ነው ሙሉን ማለት ነው። በዚህ በመስጊዱ በላይ በኩል ድንበር፣ በዚህም ደግሞ እስከ እየተገነባ የሚገኘው ህንፃው ሪል ስቴቱ ያለበት ማለት ነው። ስለተዘጋጋ ምንም አማራጭ መሄጃ መንገድ የለንም። ተመልሼ ይወጣና ወደ ጀርባ ሌላ መንገድ ፍለጋ ሄዳለሁኝ፣ መተላለፊያ መንገድ ማለት ነው። ከዛ እነሱ መሻገሪያ ስለሌለ በጣም ወደ ጥልቅ ተቆፍሯል። እንግዲህ ነገር ግን ጠጋ ብዬ አሳያቸዋለሁ እየቆፈሩ ያሉትን ወይም ደግሞ የደረሱበትን ቦታ ማለት ነው። መለስ ስልና አሳያቸዋለሁ። ተመልሼ ግን በዚህ ወጥቼ ወደ መንደር ገባና በዛ አቋራጭ መንገድ እንፈልጋለን። ለማንኛውም የሚጠናቀቀው ፕሮጀክቱ ጃንዋሪ 31 2028 ወይም ደግሞ ከ730 የስራ ቀን ነው የተሰጠው ፕሮጀክቱ እንዲያጠናቅቅ ማለት ነው። ይህንን የሚሰራው ኮንትራክተሮች ገንዘቡ ደግሞ የሚሸፈነው በፈረንሳይ መንግስት 85 ሚሊዮን ዩሮ ፋይናንስ አድርጎታል በብድር እና እንደዚሁም ደግሞ
በድጋፍ መልክ የሚከፈል ማለት ነው። ከዛ አዲስ አበባ ከተማ አስተዳደርም ይደግፈዋል። ያው እንደምትሄድ ቁፋሮ እዚህ ጋር ታጥቋል። ምንም የለም ተመለስ እያሉኝ ነው፣ ሜጃ የለም እያሉኝ ነው። ያው እንግዲህ ይህንን ይመስላል እዚህ አካባቢ የቆፋፈሩት። ያለን አማራጭ ወደኋላ ወደ መጣሁበት መለስና ወደ መንደር እንገባለን። ሌላ መንገድ እንግዲህ በዛ በኩል አለ ስላሉኝ ወደዛ ወጥቼ ነበር። ያው ጀርባ ላይ ነኝ ያለሁት በነገራችን ላይ ያው ደርሻለሁኝ አቋርጬ። እንግዲህ ሴንቸሪ ሪል ስቴት ማለት ይሄ ነው። ያለፍነው ደግሞ እነ ቴምር ሪል ስቴቶች ምናምን ወደ ታች በኩል ደግሞ አሉ እየገነቡ የሚገኙ። አካባቢው በጣም ትልልቅ ኮንስትራክሽኖች ያሉበት ነው። አሁን ወደ መንገዱ ለመያዝ እየሄድን ነው። ፊት ለፊት እዛ ጋር መኪናው ያለበት ሲኖትራኮ ያለችበት እሱ ጋር ነው። ጠጋ ብለን ዋናው መንገዳችንን ይዘን ወደ ሜክሲኮ አቅጣጫ ምናመራ ይሆናል። እንግዲህ ስክሪኖች ደግሞ በጣም ዘመናዊ ስክሪኖች ይኖሩታል እዚህ ፕሮጀክት ማለት ነው። ማለት አንደኛው ባስ በስንት ደቂቃ እንደሚደርስ እንደዚሁም ደግሞ ጂፒኤሶች፣ ሲሲቲቪ ካሜራዎች አሉት። በጣም የተራቀቁ አይነት ወይም ደግሞ ሞር ስማርት የሆኑ የኤሌክትሪክ ባሶች ናቸው። እንደዚህ በነዳጅ ምናምን የሚሰሩ ሳይሆን በኤሌክትሪክ የሚሰሩ ባሶች ናቸው እዚህ መስመር ላይ አገልግሎት የሚሰጡት ማለት ነው። ምናልባት የባለፈው የአዲስ አበባ ከተማ ምክር ቤት እንትናቸው ሰምታችሁ ከሆነ የምክር ቤቱ ንግግር ወይም ደግሞ መግለጫ እንደዚህ አይነት እንትኖች ነበሩ። ሰምታችሁ ከሆነ ቀጣይ ዓመት ከተያዙ እንትኖች ውስጥ 500 በኤሌክትሪክ የሚሰሩ ባሶች ይጨመራሉ ተብሏል። ይሄም ያው የዚህ ትራንስፖርት ላይ ያለውን ችግር ለማቃለል ማለት ነው። እነዚህኞቹ ደግሞ ከሌላ መኪናም ጋር የሚቀላቀሉ አይደለም። እንደምታዩት የራሳቸው መስመር ብቻ ይዘው ከሌሎች መኪኖች ወደ እነሱ መስመር ሳይመጣ እነሱም ወደ ሌሎች መኪኖች ወይ ደግሞ ወደ አስፋልት ወደ ሌላው አስፋልት ሳይቀላቀሉ በመንገዳቸው ብቻ ወይ ወደፊት ወደ ኋላ ብቻ የሚመላለሱ ናቸው። ወደ መንደር ወደዚህ ወደዛም ማለትም የለም። ከዚህ መስመር አይወጡም ማለት ነው። የተወሰኑ የ20 ናቸው እዚህ መስመር ላይ ያሉት 20 ባሶች ናቸው። እነዚህን ደግሞ የሚገብሩ ወይም ደግሞ ወደ መንደር ወይ ደግሞ ሌሎች ቦታዎች ይሄ መስመሩ የሌለበት አካባቢ ደግሞ ሰዎች የሚያመላልሱ ሌሎች ባሶች ይመደባሉ። ባለፈውም እንዳልኳችሁ ለምሳሌ አንድ ሰው ከጎተራ አካባቢ ከሆነ የሚመጣው ወደ ቄራ ወይ ደግሞ ይሄኛው መስመር ለመያዝ የግድ ከጎተራ እስከዚህ መስመር ድረስ የሚያመጣው ሌላ ባስ ይኖራል ማለት ነው። ወይም ደግሞ ከሌሎችም አካባቢ በተመሳሳይ ማለት ነው። እነዚህ ገባር አውቶቡሶች የሚባሉ አሉ። እነሱ ስራቸው ይሄ ወደዚህ መስመር ድረስ ማድረስ ነው። እዚህ መስመር ላይ ከደረሱ በኋላ እዚህኛው መስመር ላይ ያሉት ባሶች ወደ ፒያሳ አቅጣጫ ይወስዱታል። አሁን እኛ ያለነው ከቄራ በኩል ስለሆነ ማለት ነው። በፒያሳም ቢነሳ በተመሳሳይ ማለት ነው። እና ይህንን ፕሮጀክት ደግሞ አስፈጻሚ አካላት ተብሎ የተለዩ ወይም ደግሞ ስራውን የሚቆጣጠሩ 3 አካላቶች አሉ። አንደኛው የአዲስ አበባ ትራንስፖርት ቢሮ ነው። ሁለተኛው የአዲስ አበባ መንገዶች ባለስልጣን ነው። ሶስተኛው ደግሞ የአዲስ አበባ ከተማ አውቶቡስ ድርጅት የሚባለው ተቋም። እነዚህ ተቋማቶች ፕሮጀክቱን የሚያሳልጡ ናቸው ማለት ነው። እንግዲህ ዘግተውት የነበረው እዛ ፊት ለፊት አሁን ዩኒፎርም የለበሱ የሚሰሩ ልጆች ናቸው ሰራተኞቹ ያሉበት እዛች ቦታ ላይ ነች። እኔ በዚህ በግራ በኩል ባለችው ከቆርቆሮ ቀጥሎ በነበረው መንገድ ነው የመጣሁት። ያቺ ቦታ መተላለፊያ ስላልነበራት ማለት ነው። ስለዚህ ተሻግረን በዚሁ እንቀጥላለን። እንግዲህ ከአሁን በኋላ የተወሰነ ቦታ ላይ እናቆማለን። ኃይለኛ ዝናብ እየዘነበ ነበር። ከዝናብ በኋላ እንደገና ትንሽ ተጣልዬ እንደገና ቀጥለናል። አሁን ላይ እንደምታዩት ደረቅ ያለ ነው አየሩ። ዝናቡ ደግሞ እንግዲህ ልብ እያላችሁ ከሆነ ድንገት ነው የሚመጣው። የሚዘንብም አይመስልም። ደመና ይሆናል የሆነ ሰዓት፣ ከዛ ወዲያው መዝነብ እየጀመረ ነው ያለው። እንግዲህ ግንቦት ላይ በእርግጥ ክረምቱ ደርሷል። እንግዲህ አሁን ወደ አፍሪካ ህብረት ወዳለበት አካባቢ ደርሻለሁኝ። ከዚህ በኋላ የተወሰነውን በዛኛው በዋናው መስመር ነው የምንወጣው፣ ወይ ደግሞ እግረኛ በሚያልፍበት ማለት ነው። በሱ ወጥተን በቀጥታ ወደ ላይ ወደ ገነት ሆቴል አቅጣጫ እናመራለን። እንግዲህ አጠቃላይ እነዚህ ሁለቱም ሩቶች የያዘው ቶታል አጠቃላይ የሚባለው የዚህ ፕሮጀክት ኢኒሼቲቭ 130 ሚሊዮን ዩሮ ነው በጀት እንትን የተባለለት። ምናልባት ሲሲሲ የሚል እያያችሁ ከሆነ ያው እዚህ ጋር እንደምትመለከቱት ማለት ነው
ያው እንግዲህ ያልመጣንበት መንገድ ይሄንን ይመስላል። በዚህ በኩል አንዷ መግቢያ እንግዲህ ወደ አፍሪካ ህብረት ፊት ለፊት የምትመለከቷት ያቺ ቀጭኗ ህንፃ ያው እንደምታውቁት የአፍሪካ የኤዩ ዋናው መስሪያ ቤት ነው፣ ወይም ደግሞ ይሄ ስብሰባ የሚደረግበት ማለት ነው። በዚህ በግራ በኩል ደግሞ አንድ ሆቴል ፕሮጀክት አለ፣ ተለቅ ያለ ሆቴል እየተገነባ ይገኛል እዚሁ የአፍሪካ ህብረት በር ላይ ማለት ነው። ወደ ላይ ደግሞ ከፍ ስንል እንደምታውቁት የኢትዮጵያ ይሄ ማለት ነው እንግዲህ ሆቴሉ ባንክ የሚያስገነቡት ህንፃ አለ። ባንኮች በዚሁ መስመር ደቡብ ግሎባል ባንክ፣ አሁን እንኳን ግሎባል ባንክ ተብሏል መሰለኝ፣ ደቡብ የሚለው የለም። ስማቸውን ሪኔም አድርገዋል። ያው ስታር ሆቴል ይላል። አይ ቲንክ ሮዛ ስታር ሆቴል መሰለኝ የሚለው። ሁለተኛው የዚህ የኢትዮጵያ ኤሌክትሪክ አገልግሎት የሚያስገነባው ከተማ ውስጥ ካሉ አንዱ ትልቅ ህንፃ ጫፍ ሜክሲኮ በላይ እየተገነባ እንደሆነ ይታወቃል። እንግዲህ ዝናቡ የተወሰነ ካቆመ በኋላ ወደ ቪዚታችን ተመልሰን ያለ ነው። እንግዲህ በተለይ ነው በዚህ በግራ በኩል ሌሎች ግንባታዎች እየተከናወኑ ይገኛል። በዚህኛው መስመር ብንሄድም የምናየው አዲስ ነገር የለም። እንደምትመለከቱት ነው። እንወጣና በእግረኛው መንገድ ሻገር ብለን ወደዛኛው በኩል እናመራለን። ያው በዚህ በግራ በኩል እንደምትመለከቱት የተወሰነ አሮጌ ህንፃ ይታየኛል። እዚህ ፊት ለፊት ላይ ከሚቆፍረው መኪና አጠገብ ማለት ነው። እሱ አጠገብም ሌላ እየተሰራ የሚገኝ አንድ ህንፃ ፕሮጀክት አለ። አለፍ እንዳለን ሻገር ስንል ደግሞ በዚህ በቀኝ በኩል ገነት ሆቴልን እናገኛለን። እሱን አለፍ እንዳለን ደግሞ የዚህ የቱሪዝም ማሰልጠኛ ማዕከሉ አለ። በዛ መደዳ ያው ሶስቱም ትልቅ ተቋማቶች አሉ። አንደኛው የዚህ የፌዴራል ፖሊስ ወንጀል ምርመራ ቢሮ ማለት ነው። ይሄ መስመር እንግዲህ ለተወሰኑ ባለፉት ዓመታት ቀዝቀዝ ያለ መስመር ነው የነበረው። በተለይ ፕሮጀክት እስኪጀመር ድረስ ያው በእርግጥ ግንባታዎች አሉ። ህንፃዎችን እንደምትመለከቱት እጅግ በርካታ ህንፃዎች እየተገነቡ ይገኛሉ። ግን ብዙ እግረኛ የሌለበት ከዛ ባሻገር ደግሞ ያን ያክል የሆነ ፍሎ አይነት ያልነበረው አይነት መንገድ ነው የነበረው። ምናልባት እነዚህ ፕሮጀክቶች በሙሉ ሲያልቁ በጣም ሞቅ ያለ አይነት ሰፈር እንደሚሆን አይጠይቅም። ነገር ግን ባንኮች ደግሞ አሉ በብዛት አይቻለሁኝ። ኢቭን አንድ ህንፃ ላይ ኦልሞስት 5-6 የሚደርሱ ባንኮች ትመለከታላችሁ። ኢቭን ወደ ጀመርንበት አካባቢ ገዳ ባንክ አይቻለሁ፣ አማራ ባንክ አይቻለሁ፣ ዳሽን ብቻ ወደ 5 ቁጥር ላይ ነበር። ኤግዛክት ስማቸውን ባላስታውሰውም ግን በቃ ህንፃዎቹ ምናምን ቢዝነስ አላቸው ወይም ደግሞ ቢዝነስ የሚሰሩበት አይነት ነው። እንዲህ እንደምታዩት የሰው እንቅስቃሴ አይነት ጭር ያለ ሳይሆን ያው ባንኮች እዛ አካባቢ አሉ ማለት የሆነ ቢዝነስ ኦፖርቹኒቲ አለ ማለት ነው። እዚህም አካባቢ ያው ህንፃዎች የተጠናቀቁ ኦልሞስት ምናልባት ሱቆች አይነት ትንሽ ህንፃ ስር እየተመለከተን ነው የምንገኘው። ህንፃው ገና ስራ አልጀመረም ወይም አልተጠናቀቀም።
ነገር ግን እንደ ሞባይል ቤት አይነት ለሚሆኑ ትንንሽ ሱቆች ነው እያየን ያለ ነው። ቱሪዝም ኢንስቲትዩት እዛ ከፍ ብሎ የሚገኘው ነው። ገነት ሆቴል ደግሞ ይሄ አሁን እየገባው የሚገኝበት ይሄ ፊት ለፊት ያለው ነው። እዛች ጋር የቴኒስ መጫወቻ እነዚህ ሆቴሉ ስር ልክ ጊዮን ጋር እንዳለው ማለት ነው። ወይ ደግሞ ሻላ መናፈሻ አካባቢ እንደዚህ አይነት የጊዮን ትንሽ አነስ ትላለች። ካልሆነ ደግሞ እዚህ ሚሊኒየም ጀርባ የሚገኘው አንድ የወጣቶች ማዕከል አለ። እዛም እንደዚህ አይነት ተለቅ ያለ የኳስ ሜዳና እንደዚሁም ደግሞ ቴኒስ መጫወቻ ስፍራ አለ። እዛ የኳስ ሜዳው እንኳን እንደውም ማለት የዚህ ቅዱስ ጊዮርጊስ ራሱ በፊት ትሬኒንግ ይሰራበት ነበር ድሮ አስታውሳለሁ። እዛ ይሰሩ ነበር። አሁን ላይ ግን ምናልባት አላቅም፣ ባለፉት የተወሰኑ ዓመታት ቆይቻለሁ ወደዛ ከሄድኩ። ቱሪዝም ኢንስቲትዩቱ ደግሞ ይሄ የምትመለከቱት በዚህ ሰማያዊ በቀኝ በኩል የሚገኘው ነው። አለፍ እንዳልን ደግሞ የምናገኘው የፌዴራል ፖሊስ የወንጀል ምርምር ቢሮ ያልኳችሁ ነው የምናገኘው። እነዚህን ከተመለከትን በኋላ እስኪ መልሰን ደግሞ ወደ ዋናው መንገድ እንወጣና በዛኛው በኩል ያለውንም እያየን እናመራለን። እንግዲህ ቱሪዝም ኢንስቲትዩት ወይም ደግሞ ቱሪዝም ማሰልጠኛ ኢንስቲትዩት ይሄ ነው። እንግዲህ እስካሁን የመጣነው መንገድ ይሄንን ይመስላል። ወደ ኋላ ዞረን ስንመለከት ወደ ቄራ አቅጣጫ ማለት ነው። ወደዛኛው ወደ አስፋልቱ እንወጣለን፣ እንሻገራለን ካጥሩ። እዚህ አካባቢ ያው እንደምታዩት የንግድ ባንኩ እንዳለበት አይነት ረጅም ዓመታት ያስቆጠሩ ህንጻዎችም ይገኛሉ በዚህ መስመር ላይ። መስመሩ በጣም የጥንት ደግሞ የቆዩ መንገዶች አንዱ ነው አዲስ አበባ ውስጥ።
የፌዴራል የወንጀል ምርመራ ቢሮ ያልኳችሁ አካባቢ ነን ያለ ነው። አሁን ደግሞ እስከ የተወሰነ እዚህ መስቀለኛው መንገድ ዞር ብለን እና ዋናውን አስፋልት ይዘን የተወሰነ እንቀጥላለን። እንግዲህ እስከ መጨረሻው ድረስ አብራችሁኝ ሆኑ። እግረ መንገዳችንም አዲስ አበባ በዝናብ ምን ትመስላለች የሚለውን እናያለን። ፕሮጀክቱ እንኳን ካሁን በኋላ ብዙ የተቆፋፈሩ ወይም ደግሞ ከባለፈው አንጻር አናይም። በብዛት እየተቆፈረ የሚገኘው ወደ ኋላ የመጣንበት መንገድ ላይ የነበረው ነው። እዚህ አካባቢ ሌላው የዚህ ከመኪና እቃዎች ጋር የተያያዘ በርካታ ሱቆች ይገኛሉ እዚህ ሰፈር ላይ በዚህ መስመር ማለት ነው። የዛሬ ጉብኝታችን ወደ ማጠናቀቅ ደርሰናል። ነገ በሌላ ፕሮጀክት እንመለሳለን። እስካሁን ታክሳችሁ ስለተከታተላችሁ አመሰግናለሁ። ቻው።